አርቲስት ፍሬት ባህሩ ባላለሁኝ በሀገር ፍቅር ቲያትር ቤት ውስጥ ነው የምሰራው። እንኳን ለመቶኛ ዓመት የቲያትር በዓል በሰላም አደረሳችሁ አደረሰን እላለሁ። በሀገር ፍቅር ቲያትር ቤት ለመጀመሪያ ጊዜ በተወዛዋዥነት ነበር የተቀጠረችው። ታዲያ ቀስ በቀስ በሂደት ወደ ቲያትር ሙያው ተቀላቀለች። በርካታ ቲያትሮችንም በሀገር ፍቅር ቲያትር ቤት በመሪ ተዋናይነት ተጫውታለች። ከሰራቻቸው ስራዎች መካከል ቀዩ ማጭድ፣ ታጋይ ሲፋለም፣ የፊት እድፍ፣ የፕላስቲክ እንጻ፣ ረመጥ፣ የቀለጠው መንደር፣ የቆሰሉ ምሽጎች፣ ነቃሽ፣ ፎርፌ የተሰኙ ሲሆን ከፊልሙ ዓለም ደግሞ መፈንቅለ ሴቶች፣ አሞራው፣ ጉራማይሌ ከብዙዎቹ ጥቂቶቹ ናቸው። በበርካታ የቴሌቪዥን ድራማዎች ላይም ተሳትፋለች። በይበልጥ ከህዝብ ያስተዋወቃት እያንቋለልና እጅጋየሁ የተሰኙ የኮሜዲ ስራዎች ናቸው። በተጨማሪም የተለያዩ የሙዚቃ ክሊፖች ላይም ተሳትፋለች። አርቲስት ኮሜዲያን ፍሬህይወት ባህሩ የአራዳ ጥግናት የሚባልላት የጣሊያን ሰፈሯ ፍሬህይወት ባህሩ እሷ ያለችበት ቦታ ሁሉ ጨዋታ ይደምቅላታል። አዛኝና ደግ ልብ እንዳላትም በርካቶች ይመሰክሩላታል። ተወዳጇ አርቲስትና ኮሜዲያን ፍሬህይወት ባህሩ በዛሬው ዕለት ማለትም መስከረም 22 ከጠዋቱ 3:30 ላይ ሻወር ወስዳ ልብሷን ቀያይራ ወደ መደበኛ ስራዋ ለመሄድ በዝግጅት ላይ ሳለች ብርድ አለኝ በማለት ፒያሳ ጣሊያን ሰፈር በሚገኘው መኖሪያ ቤቷ ከዚህ ዓለም በሞት ተለይታናለች። በአርቲስቷ ሞት ታላቅ ሐዘን የተሰማን ሲሆን በርካታ ዓመታት ባገለገለችበት ሀገር ፍቅር ቲያትር የሙያ አጋሮቿና አድናቂዎቿ በሚገኙበት ነገ መስከረም 23 ከጠዋቱ 3:30 እስከ 4 ሰዓት የክብር ሽኝት የሚደረግላት ሲሆን የቀብር ስነ ስርዓቷ በቀጨኔ ደብረ ሰላም መድኃኔዓለም ቤተክርስቲያን ይፈጸማልም ተብለናል። አርቲስት ፍሬህይወት ባህሩ የሁለት ሴት ልጆች እናትና የልጅ ልጅም አይታለች። ናሁ ቴሌቪዥን ለቤተሰቦቿና ለአድናቂዎቿ መጽናናትን ይመኛል።